እንዴት ናችሁ የተወደዳችሁ? አንዳንድ የዝውውር ጉዳዮችን እናንሳ። ሰሞኑን ብዙ ሲባል ስለነበረው ስለ ቪኒሲየስ ጁኒዮር በማንሳት እንጀምር። ይህንን ተጫዋች በተመለከተ በሁለቱ ክለቦች መካከል በሪያል ማድሪድ እና በአርሰናል መካከል እስካሁን ድረስ ንግግር እየተደረገ አይደለም፣ ወይም የክለብ ለክለብ ግንኙነት እየተደረገ አይደለም። ነገር ግን አንዳንድ የዜና እድገቶች አሉት። መጀመሪያ ይሄ ዜና ከወጣ በኋላ በዴቪድ ኦርንስቴን አማካይነት የወጣው ዜና አርሰናል ተጫዋቹን ማስፈረም ይፈልጋል፣ ግን በሪያል ማድሪድና በቪኒሲየስ ጁኒዮር መካከል ያለው የኮንትራት ጉዳይ እልባት የማያገኝና ተጫዋቹ በሪያል ማድሪድ አዲስ ውል የማይፈርም ከሆነ ነው አርሰናል ወደ ዝውውሩ የሚገባው የሚል መረጃ ነበር የሰጠው። ይሄ ነው መረጃው። ነገር ግን የአርሰናል ስም ከቪኒሲየስ ጋር መነሳቱ ብቻውን ከፍተኛ ትኩረት ስቦ እንደቆየ እናውቃለን። ከዚያ በኋላ የዚህን የዝውውር ሞመንተም በጥቂቱ ያለዘበ የሚመስል መረጃ ደግሞ ስካይ ስፖርትስ ተነገረኝ ብሎ አንድ ዘገባ አውጥቶ ነበር። ጋሪ ኮትዌል የሚባል አንድ ዘጋቢ ያላቸው እና ዳርሜሽ የሚባልም ሌላ ዘጋቢ ያላቸው እነሱ ተነገረን ብለው እንደዘገቡት ሪያል ማድሪድ ተጫዋቹን መልቀቅ አይፈልግም የሚል መረጃ ይዘው ወጡ። አሁን ይሄ በጠቅላላው የዜናውን ባህሪ የሚለውጠው አልመሰለኝም ለነገሩ። ምክንያቱም ሪያል ማድሪድ በእርግጥም ተጫዋቹ መልቀቅ አይፈልግም። ተጫዋቹን የመሸጥ ፍላጎት ስላለው ሳይሆን ሪያል ማድሪድ በሁለቱ ወገኖች መካከል በኮንትራት ጉዳይ ላይ እስካሁን ድረስ መስማማት ላይ አልተደረሰም እና ለ18 ወራት የቆየ ከአንድ ዓመት ከ6 ወር ገደማ የፈጀ ድርድር ነው ሲደረግ የቆየው። በኋላ አንዳንድ ብዙሃን መገናኛዎች እንደሚዘግቡት በቪኒሲየስ ዲማንድ ወይም በጠየቀው ገንዘብ ሪያል ማድሪዶች ደስተኞች አይደሉም። እንደምታውቁት በቪኒሲየስና በሪያል ማድሪድ መካከል ያለው ልዩነት የደሞዝ ጉዳይ ብቻ አይደለም። ለኤምባፔ የሚቀርብ ደሞዝ እንዲከፈለው ይፈልጋል። ተመሳሳይ ደረጃ ላይ ያለው ተጫዋች ነኝ ብሎ ያምናል። ኤምባፔ ወደ ሪያል ማድሪድ በተዘዋወረበት ጊዜ በእርግጥ በነጻ በመምጣቱ ምክንያትም ነው። ነገር ግን በጣም ከፍተኛ የፊርማ ክፍያ ተከፍሎት ነው ወደ ሪያል ማድሪድ የመጣው። ወዲያውም የሪያል ማድሪድ ቀዳሚ ተከፋይ ሆኗል። ግን በዚያ ጊዜ ቪኒሲየስ ከሪያል ማድሪድ ጋር 2 ቻምፒየንስ ሊጎች አሸንፏል፣ 2 ላሊጋዎች አሸንፏል። በእነዚህ ትልልቅ ድሎች ላይ ትልቅ ሚና ነበረው። በሁለቱም የቻምፒየንስ ሊግ የፍጻሜ ጨዋታዎች ላይ ጎል አስቆጥሯል። የባሎንዶር አሸናፊ እንዲሆን የሚጠበቅ ነበር በ2024። ስለዚህ እዛ ደረጃ ላይ ያለው ተጫዋች ነኝ ብሎ የሚያምን ስለሆነ በኤምባፔና በቪኒ መካከል ያለው የኮንትራት ልዩነት መስፋቱን ተጫዋቹ ሊቀበለው አልቻለም። ግን እሱ ብቻ አይደለም ልዩነቱ። ቪኒሲየስ ጁኒዮር ብዙ ጊዜ ሰሞኑን ምናልባት ሲጠቀስ ሰምታችሁት ሊሆን ይችላል። የምስል መብት የሚባለው ወይም ኢሜጅ ራይት የሚባለውም ጉዳይ በሪያል ማድሪድና በቪኒሲየስ መካከል እስካሁን ድረስ መፍትሄ ያላገኘ ትልቅ ችግር ሆኗል። ቪኒሲየስ ከ16 ግዙፍ ካምፓኒዎች ጋር ይሰራል። በግሉ የሚያገኛቸው ስምምነቶች ናቸው እነዚህ። ነገር ግን በስፔን ባለው ከሪያል ማድሪድ ጋር በተፈራረመው የምስል መብት ስምምነት 50% ለሪያል ማድሪድ ነው መስጠት ያለበት እና እስካሁንም ድረስ እንደዛ ነው እያደረገ ያለው። አሁን ትልቁ ልዩነት በኤምባፔና በሱ መካከል፣ ኤምባፔ ደግሞ 100% የኢሜጅ ራይቱን ራሱ ብቻ ነው የሚወስደው እና ኤምባፔ ቢያንስ 80% የሚሆነውን ከነዚህ ካምፓኒዎች ጋር ለወደፊቱም አብሯቸው ከሚጣመራቸው ካምፓኒዎች ጋር የሚያገኘውን 80% መውሰድ ይፈልጋል። 20%ቱን ብቻ ነው ሪያል ማድሪድ የኢሜጅ ራይቱን እንዲወስድ የሚፈልገው። ስለዚህ ልዩነታቸው ዘርፈ ብዙ ነው በሁለቱ መካከል እና ሰኞ ዕለት ወደ ሪያል ማድሪድ ይመለሳል፣ ድርድር ያደርጋል የሚል ግምት ነበር። እስካሁን ድረስ ከሪያል ማድሪድ ጋር አልተነጋገረም። አይ ቲንክ የተመለሰም አይመስለኝም። አንዳንድ ብዙሃን መገናኛዎች አርብ ነው የሚመለሰው ይላሉ። የአርሰናል ሁኔታውን ነው እየተመለከተ ያለው። በቪኒሲየስና በሪያል ማድሪድ መካከል ያለው ልዩነት እንዲህ የሚዘልቅ ከሆነ አንድ ዘጋቢ እንዲያውም የ7 አሃዝ ልዩነት ነው ያለው። ስለምናወራ ያለ ነው ስለ ሚሊዮኖች ነው እና ልዩነቱ በጣም ሰፊ ነው። ፔሬዝም በተጫዋቹ ዲማንድ ተናደዋል ይላሉ። የተጨበጠ ላይሆን ይችላል እንጂ አንዳንድ ብዙሃን መገናኛዎች እንዲያውም አሁን የመጨረሻ የኮንትራት አመቱ ላይ ስለሆነ ያለው የፊርማ ክፍያ ሁሉ ይፈልጋል፣ 80 ሚሊዮን ዩሮ ሁሉ ይፈልጋል፣ እንደዚህ የሚሉ ሪፖርቶችም ትሰማላችሁ። እና እልህ መጋባት ያለ ይመስላል በሁለቱ ወገኖች መካከል። ለጊዜው ያለው ሁኔታ እስካሁን ድረስ በሁለቱ መካከል ልዩነት የሚያጠብ ስምምነት እየተደረገ እንዳልሆነ ነው። ነገር ግን ሃንድ ኦፍ አርሰናል የሚባል ብዙ ጊዜ የምንጠቅሰው በተለይ ባለፈው ክረምት አርሰናል በፈጸማቸው ዝውውሮች ላይ ከሁሉም የሜንስትሪም ሚዲያ ዘጋቢዎች የበለጠም የውስጥ መረጃ ያለው ወይም ኢን ደ ኖ የሚባል ማን ሃንድል እንደሚያደርገው የማይታወቅ አኖኒመስ የሆነ ያው እንደምታዩት ሃንድ ኦፍ አርሰናል የሚል ስም ያለው ነው። ስለዚህ ባለቤቱ ማን እንደሆነ እርግጠኛ ሆኖ ለመናገር የሚቻል አይመስለኝም። ግን ከሚያገኛቸው መረጃዎችና መረጃዎቹ ከሌሎች ብዙሃን መገናኛዎችም ቀድመው በፍጥነት የሚሰራጩ በመሆናቸው ምክንያት ያገኘው ክሬዲቢሊቲ አለ እና በዚህኛውም የዝውውር ጊዜ የአርሰናል ዋና ዋና ትኩረቶች በሚባሉት በብሩኖ ጊማራይሽ፣ በቪኒሲየስ ከዛ አስቀድሞ ባይሳካም በሞርጋን ሮጀርስ ዝውውሮች ላይ እንዲፈጠን ያሉ መረጃዎችን በመስጠት የሚታወቅ ነው እና አንድ ነገር ተጽፎ እያየሁ ነበረ ምሽቱን። አርሰናል ከቪኒሲየስ ካምፕ ጋር ተነጋግሯል።
እና የቪኒሽስ ካምፕ የእሱ ወኪሎች ወይም እሱን የሚወክለው ኤጀንሲ ምን አይነት የፋይናንሻል ሪኳየርመንት ወይም ምን አይነት የገንዘብ ፍላጎት እንዳለው ጠይቀዋል እና በውስጥ በአርሰናል ባሉ የሁሉም የስራ ኃላፊዎች ዋና ዋናዎቹ እንዲህ አይነቱን ትልቅ ዝውውር በሚወስኑ ሰዎች በኩል ገንዘቡን ለመክፈል ፈቃደኞች ናቸው እና የቪኒሽስም ካምፕ የሪያል ማድሪድና በሱ መካከል የሚደረገው የኮንትራት ማራዘም ድርድር ማይሳካ ከሆነ አርሰናል ያንን ገንዘብ የማቅረብ ፈቃደኝነት እንዳለው ተረድተዋል የሚል መረጃ ይዞ ወጥቷል። እና በጣም የገረመኝ አንድ ሌላ ነገር ቪኒሽስ በጣም ለሚያምናቸው ሰዎች ትረስትድ ሰርክል ብሎ ነው የገለጸው፣ ወይም ያው ከሞላ ጎደል ኤጀንሲውን ነው የሚሆነው ከስፖርት የአናሊቲክስ ተቋማት ጋርና ከዴታ በዴታ መር ከሆኑ የእግር ኳስ ኤክስፐርቶች ጋር ተነጋግሮ ከሪያል ማድሪድ መውጣ ከሆነ ወደ የትኛው ክለብ ብጓዝ ነው በላቀ ደረጃ መጫወት የምችለው የሚል ስፖርታዊውንም የገንዘቡን ጉዳይ ብቻ ሳይሆን ከሪያል ማድሪድ መልቀቁ ግድ የሚሆን ከሆነ አናውቅም፣ እሱን ገና ቁርጥ ጊዜ ነው። የኮንትራቱ ጉዳይ እልባት ማያገኝ ከሆነ ሪያል ማድሪድ ምናልባት ከመሸጥ ውጭ አማራጭ ላይ ኖረው ይችላል። ግን ሪያል ማድሪድ ቪኒሽስም አማራጮቹን እያየ ነው። ስለዚህ ፋይናንሻል ጉዳይን በተመለከተ ከአርሰናል ሰዎች ጋር እየተነጋገረ ነው። በስፖርታዊ ጉዳዮችም ግን ለእኔ ያጫወት ፊት የሚሆን ክለብ የትኛው ነው ብሏል። ለነገሩ ቪኒሽስን አሁን በሚጠይቀው ፋይናንሻል ዲማንድ ማስፈረም የሚፈልግ ክለብ ብዙ አይደለም፣ የመካከለኛው ምስራቅ የሳውዲ ክለቦች ካልሆኑ በስተቀር እና ለዚህ ነው ባለፈው መጀመሪያ መረጃው እንደወጣ አርሰናል ነው ሪያሊስቲክ ኦፕሽን ተብሎ የተገለጸው። ለዚህ ነው አንደኛ እዛ ቦታ ላይ ለረጅም ጊዜ አዲስ ተጫዋች ይፈልጋል አርሰናል። ማሻሻል አለበት፣ የግራ ክንፉን በጠቅላላው ማጥቃቱ መሻሻል አለበት። ሻምፒዮን ቢሆንም 71 ጎል ነው ያስቆጠረው። ስለዚህ በግልጽ የሚሻሻለው ዲፓርትመንት የትኛው እንደሆነ ግልጽ ነው። ሚኬል አርቴታም በተለይ በተናጥል ልዩነት ማምጣት የሚችሉ ተጫዋቾችን በተመለከተ ብዙ ጊዜ ይህንን ጉዳይ የተመለከተ አስተያየት ሰጥቷል። ስለዚህ አዲስ ነገር አይደለም። አርሰናል በየትኛው የሜዳ ስፍራ ላይ መሻሻል አለበት የሚለው ሁሉም ሰው የሚያውቀው አይነት ለመሻሻል ሩም ያለበት ዲፓርትመንት ነው የአርሰናል ማጥቃትና እንደ ቪኒሽስ አይነት ትልቅ ተጫዋች ደግሞ ያንን ድክመት ማሻሻሉ ማይቀር ነው። ግን ተጫዋቹም የራሱን አማራጮች በፋይናንሱም በስፖርቱም በኩል እያየ ነው እና በቪኒሽስና በሪያል ማድሪድ መካከል ያለው ጉዳይ የገንዘቡ ጉዳይ በተለይ በጣም ሰፊ ነው። ግን በጣም አስገራሚ ሆኖ ያየሁት አንደኛው ነገር ሮክ ኔሽን የሚባል ጄዚ ባለቤቱ የሆነ አንድ ትልቅ ካምፓኒ ነው አሁን ቪኒሽስን የሚወክለው። እንደ አጋጣሚ ሆኖ ያንዲዮ ማንዲን የሚወክለውም እርሱ ነው። ያንዲዮ ማንዲ ከላይፕዚግ ወደ ሪያል ማድሪድ ለመዛወር እየተነጋገረ ያለና በቅርብ ጊዜም ዝውውሩ ይጠናቀቃል ተብሎ የሚጠበቅ አይነት ነው እና የሮክ ኔሽን ስሜት በሪያል ማድሪድ በኩል ቪኒሽስ የማይነካ አሴት ተደርጎ አይታይም የሚል እና አሁን የቀረበለት ኮንትራትም አይነኬ አይደለም ብለው ቢያስቡ ነው እንደዚህ አይነት ኮንትራት ያቀረቡልኝ የሚል ስሜት እንዲሰማው የሚያደርግ ነው ይላል። አንድ ሰርጂዮ ቫለንቲን የሚባል ሌላ ጋዜጠኛ ደግሞ በሪያል ማድሪድ በኩል የራዲዮ ማርካ ጋዜጠኛ ነው። አይነኬ የሚባሉ ተጫዋቾች ወይም አንትራንስፈረብልስ የሚባሉ በፍጹም አይዘዋውሩም የሚባሉት 3 ብቻ ናቸው ብሏል። ሌሊቱን ቤሊንጋም፣ እምባፔና ቫልቬርዴ ብቻ ናቸው ብሏል። ስለዚህ የማርካን ጋዜጠኛ ዘገባ የምናምን ከሆነ በሪያል ማድሪድ በኩል ቪኒሽስ የማይነካ ነው የሚል አቋም የለም እና ዝም ብሎ ብላንክ ቼክ ለቪኒሽስ አይቀርብም፣ ወሰን አለው እና ለቪኒሽስ ያንን ወሰን ማለፍ አንፈልግም የሚል አቋም አላቸው። ግን ድርድሩ ይቀጥላል በቀጣዮቹ ቀናት ተብሎ ይጠበቃል እና ይሄ በጣም ሰፊ ነው እየተባለ ያለው የፋይናንስ ልዩነት የማይጠብ ከሆነ ሪያል ማድሪድ ምርጫ ሊያጣ ይችላል። ምርጫው የሚሆነው በ6 ወራት ውስጥ ከሌላ የውጭ ሀገር ክለብ ጋር ቅድመ ኮንትራት የመፈራረም እድል ያለውን ተጫዋች አይኑ እያየ በነፃ ማጣት ወይ በሚቀጥለው ዓመት በነፃ ማጣት ነው። ሁለቱም ያው ናቸው። ገንዘብ ሊያገኙ የሚችሉበት የመጨረሻው እድል ይሄኛው ነው። እንግዲህ እያወራን ያለ ነው ስለ በርካታ ሚሊዮኖች ነው። ከ150 ሚሊዮን ዩሮ አካባቢ ስለሚጠቀስ ተጫዋች ነው እያነሳን ያለ ነው። ስለዚህ ልዩነቱ በጣም ሰፊ ነው። በአርሰናል በኩል ግን ፈቃደኝነቱ አሁን በጣም ጠንካራ ነው የሚል መረጃ ነው እንግዲህ የተመለከትኩት። የክሮንኬ ሰዎች ግሎባል ስታር ይፈልጋሉ። ደንቨር ኔገትስ የሚባል ቡድን አላቸው። እንደ ኒኮላ ዮኪች አይነት ተጫዋች ቡድናቸው ውስጥ አለ። ሎስ አንጀለስ ራምስ የሚባል ሌላ ቡድን አላቸው። በሌሎች ስፖርቶች ላይ በአሜሪካ ስፖርቶች ላይ ብዙ የሚሳተፉ ናቸው። እንደ ማይልስ ጋሬት አይነት ሱፐርስታር ተጫዋች አላቸው። በእግር ኳስም አርሰናልን ያስተዳደር ኮሎራዶ ራፒድስ የሚባል ሌላ አሜሪካ ውስጥ ያለ ክለብ አላቸው። ግን ትልቁ በክሮንኬ ቁጥጥር ስር ያለው ክለብ አርሰናል ነው እና በአርሰናል በኩልም በተለይ የክሮንኬ ቤተሰቦች ፍላጎታቸው በጣም ከፍተኛ ነው። ተጫዋቹን የማስፈረም ፍቃደኞች ናቸው። በቀጥታም ከሮክ ኔሽን ጋር እየተነጋገሩ ነው እና ሀሳባቸውንም አቅርበዋል እና በሪያል ማድሪድና በቪኒሽስ መካከል ያለው ሁኔታ እስካልተቀየረ ድረስ
የሆነ አይነት ዴቨሎፕመንት ይኖራል። ስለዚህ በዚህኛው ሳምንት በክለቦቹ መካከል የተከፈተ አዲስ ንግግር የለም። መጨረሻ ላይ የሚወስነው በቪኒሽስና በሪያል ማድሪድ መካከል ያለው የኮንትራት ጉዳይ እልባት ያገኛል አያገኝም በሚለው ላይ የሚወሰን ነው። ግን የኮንትራቱ ጉዳይም ሌሎች መልኮች አሉት። የኮንትራት ጉዳይ ብቻ ተብሎ የሚታለፍ ሳይሆን የኢሜጅ ራይት ጉዳይም በጣም ትልቅ ሱፐርስታር ነው። እንደምታውቁት ቪኒሽስ ከፍተኛ የገበያ መስህብ ያለው ተጫዋች ነው። ብዙ አጋሮች አሉት፣ ብዙ ስፖንሰሮች አሉት፣ አብረውት ከሱ ጋር የሚሰሩ ካምፓኒዎች ማለት ነው። እና የእነሱንም ኢሜጅ ራይት 80% መውሰድ ይፈልጋል ማለት በምን ያህል ደሞዝ ይከፈለዋል የሚለውን ድርድር ብቻ የሚያካትት እንዳልሆነም ይነግራቸዋል። ሰፋ ያለ ነገር ነው። ከዚህ በኋላ እንዴት ኢቮልቭ ያደርጋል ይሄ ዜና የሚለውን እንጠብቃለን። ግን ለጊዜው በጣም ኢንትረስቲንግ የሆነ ነገር እያደገ ያለ ይመስላል እና አንዳንድ በጣም ቅርብ ነን የሚሉ ከአርሰናልም ወገን ከሪያል ማድሪድም ወገን ያሉ ብዙሀን መገናኛዎች እንዲህ አይነት ሪፖርቶችን ሲያወጡ እየተመለከትኩ ነበር። ያለውን ሁኔታ ለዲስከስ ለማድረግ ነው። እንዴት ኢቮልቭ እንደሚያደርግ ግን እናያለን። ሌላ የአርሰናል ትልቁ ፍላጎት ሆኖ እየሰማን ያለ ነው ሌላ ብራዚላዊ ነው፣ ብሩኖ ጊማራይሽን በተመለከተ አሁን ቆየ መሰለኝ ስለዚህ ተጫዋች ሲወራ። ትላንትና ኒውካስል ከብሪስቶል ሲቲ ጋር ጨዋታ ነበረው በአሽተን ጌት እና ከዚህ ጨዋታ በኋላ መቼስ የዝውውር ጉዳይ ልባት እስካላገኘ ድረስ በፕሪሲዝን ጨዋታዎች መጀመሪያና መጨረሻም ቢሆን ኤዲሃው የብሩኖ ጊማራይሽን ያንበላቸውን ጉዳይ በተመለከተ ለብዙሃን መገናኛዎች ማብራሪያ እንዲሰጡ መገደዳቸው አይቀርም እና ባለፈውም በዚህኛውም ጊዜ ሁለት ጊዜ ነው የተናገሩት። እንግዲህ የብሩኖን ጉዳይ በተመለከተ በኒውካስል እንደሚቆይ የሚያረጋግጥ ንግግር አይደለም እየተናገረው ያሉት። ዊ አር ናት ኢን ኮንትሮል ኦፍ ዛት የሚል አስተያየት ሰጥተዋል። ብሩኖም በዚህ ቁጥጥር ውስጥ ያለ አይመስለኝም፣ እኛም በዚህ ቁጥጥር ውስጥ ያለ አይመስለኝም። ዜር አር ፎርስስ አት ፕሌይ፣ ሌሎች ኃይሎች አሉ ዝውውሩን ሊወስኑ የሚችሉ የሚል አስተያየት ሰጥተዋል። የዛሬ አመት ኒውካስል በአሌክሳንደር ኢሳቅ ላይ የያዘውን አይነት አቋም አይደለም የያዘው። ያኔ አይሸጥም የሚል በጣም ክርር ያለ አቋም ነበረው። መጨረሻ ላይ ዝውውሩ ቢፈጸምም ግን በጣም ትልቅ አጀንዳ ነበር። ለነገሩ ኢሳቅም አምጾ ከቡድኑ ጋር የቀድሞ ውድድር ዘመን ዝግጅት ጉዞ ላይ አልሳተፍም ብሎ ይህንን የአመፅ አካሄድም ራሱ ብሩኖ ጊማራይሽ ተችቶት እንደነበር አስታውሳለሁ። እሳቸው ግን ምርጥ ተጫዋቾቻችንን ማቆየት እንፈልጋለን፣ በጣም ውድ ናቸው፣ አስፈላጊ ናቸው፣ ብዙ ጊዜ ተናግሬ ያለሁ ይሄንን፣ ግን ብዙ አይደሉም፣ እዚሁ ማጎልበት እንፈልጋለን። ሲኖርህ እንደዚህ አይነት ተጫዋች ማቆየት ነው የምትፈልገው እና ብሩኖ እዛ ካቴጎሪ ውስጥ የሚካተት በጣም ግሩም ተጫዋች ነው። ልክ እንደ ዛሬ 4-1 ተሸንፏል። እንደ ዛሬ አይነት ጨዋታ ላይ ሊያግዘን ይችል ነበር፣ ግን ሌሎች ተጫዋቾችን ማየቴም ጥሩ ነው። ሼንስ ቱር የሚባል ተጫዋች አለ፣ አማካይ ቦታ ላይ ጥሩ ተጫውቷል። ብራይት ስፓርክ ነበር፣ በጣም ጥሩ ተጫውተዋል የሚል አስተያየት ሰጥተዋል። እና የብሩኖ ጊማራይሽ ጉዳይ እስካሁን ድረስ ብዙ እድገት ያሳየ ዜና አይደለም። ተጫዋቹ ከኒውካስል መልቀቅ እንደሚፈልግ እና ወደ አርሰናል መዘወር እንደሚፈልግ ለራሳቸው ለኤዲሃው ነግሯቸዋል ብሎ ስካይ ስፖርትስ እና ሌሎችም ብዙሃን መገናኛዎች በቅርብ ጊዜ ዘግበውት እንደነበር አስታውሳለሁ። እና አሁንም ያለው ሁኔታ ከዛ ብዙ የሚለይ አይደለም። በሁለቱ ክለቦች መካከል በጣም ጠንካራ የሆነ ለስምምነት የተቃረበ ድርድር እየተደረገ አይደለም። ሌላ በጣም ትልቅ የዝውውር ጉዳይ የብራድሊ ባርኮላ የዝውውር ጉዳይ ነው። ከትላንት በስቲያ በፉትቦል ካፌ ትላንትም በፉትቦል ካፌ ዝግጅታችን ላይ እንዳነሳ ነው በሌኪፕ በተባለ የፈረንሳይ ዕለታዊ ጋዜጣ እንደተዘገበው በተጫዋቹና በሊቨርፑል መካከል የዝውውርን ጉዳይ በተመለከተ ስምምነት አለ። ተጫዋቹም የሊቨርፑልን ፕሮጀክት ወዶታል። በሊቨርፑል ሃይራርኪ ውስጥ ያሉ ሁሉንም ሰዎች አነጋግሯል። አሰልጣኝ አንዶኒ ኢራዮላን ጨምሮ ወደ ሊቨርፑል መሄድ ይፈልጋል። በፓሪስ ሳን ጀርማ ኮንትራቱን ላለማራዘም ወስኗል። በ2028 የሚያቆይ ውል አለው። ነገር ግን አራተኛ ተመራጭ ነው ለሶስቱ ቦታዎች። ዱዌን ባርኮላ ማነው ዱዌ ክቫራትስኬሊያና ዴምቤሌ ያሉበት ነው የአሰልጣኝ ሉዊስ ኤንሪኬ የመጀመሪያ ምርጫ። ተጫዋቹ ብዙ ደቂቃ ቢሰለፍም ግን እንደ ቻምፒየንስ ሊግ ሩብ ፍጻሜ፣ ግማሽ ፍጻሜና ፍጻሜ ባሉ በጣም ወሳኝ በሆኑ ጨዋታዎች ላይ አይሰለፍም። የፔዥ አካሄድም እነዚህ ጨዋታዎች ላይ ዋና ዋናዎቹ ተጫዋቾች ፒክ እንዲያደርጉ በሊገ ጨዋታዎች ላይ ማሳረፍ ነው። ምክንያቱም በሚፈራረቁት ተጫዋቾች ሊገን ዶሚኔት ማድረግ እንደሚችል ስለሚያውቅ፣ ስለዚህ የሮቴሽን ተጫዋች ሆኖ መቀጠል አይፈልግም። ተጫዋቹ 23 ዓመቱ ነው እና ወደ ሊቨርፑል መዘዋወር ይፈልጋል። በሌሎች ክለቦች እንደሚፈልግ በተለያየ ጊዜ ሪፖርት ሲወጣ ነበር። አሁን እንግዲህ ትልቁ ችግር የሚሆነው ሊቨርፑል ወደ 100 ሚሊዮን ፓውንድ ገደማ ያቀርባል ተብሎ ነው እየተጠበቀ ያለው። ይህንን የዲ አትሌቲኩ ጄምስ ፒርስ የሊቨርፑል ኤክስክሉሲቭ ዘጋቢ በመሆን የሚታወቅ ከዚህ በፊት ለሊቨርፑል ኤኮ ይሰራ የነበረ ባለሙያ ነው እና እሱ ነው ይህንን መረጃ መጀመሪያ ያወጣው። ግን ከዛ በኋላ ቴሌግራፍም ሌሎችም ብዙሃን መገናኛዎች ሊቨርፑል የመጀመሪያ ይፋዊ ጥያቄው ሊያቀርብ ነው። ትልቁ ጥያቄ እንግዲህ ፓሪስ ሳን ጀርማ ከዚህ ተጫዋች ዝውውር የሚጠይቀው ገንዘብ በጣም ከፍተኛ የመሆኑ ነገር ነው። የተለያዩ
ብዙሃን መገናኛዎች ላይ የተለያዩ ቁጥሮችን ነው የምትሰሙት። በአንዳንድ ብዙሃን መገናኛዎች ላይ ፓሪስ ሳን ጀርማን እስከ 170 ሚሊዮን ዩሮ ይጠይቃል። በሌሎች ብዙሃን መገናኛ 145 ሚሊዮን ፓውንድ ማለት ነው። ይሄ ማለት አዲስ የብሪታንያ ሪከርድ ይሆናል። በድጋሚ ሊቨርፑል ባለፈው የዝውውር ጊዜ ፍሎሪያን ቪርትዝንም አሌክሳንድር ኢሳቅንም ሲያስፈርም የብሪታንያን የዝውውር ክብረ ወሰን አሻሽሎ ነበር ያስፈረመው በአንድ የዝውውር ጊዜ ማለት ነው። አሁን በአንድ ዓመት ውስጥ ለሶስተኛ ጊዜ የብሪታንያን የዝውውር ገንዘብ እንዲያሻሽሉ የሚያስገድድ ጥያቄ ነው በፔዤ በኩል እየቀረበ ያለው። ሊቨርፑል ግን እስከ 100 ሚሊዮን ፓውንድ 110 ሚሊዮን ፓውንድ ድረስ ባለው የዝውውር ሂሳብ ነው ተጫዋቹን ማስፈረም የሚፈልገው። ያው እንግዲህ 100ን በቀላሉ ምንጠራው ሆኗል በዚህኛው የዝውውር ጊዜ ብቻ። በዩሮ ካያችሁት እንዲያውም 4 ተጫዋቾች ከ100 ሚሊዮን ዩሮ በላይ በሆነ ገንዘብ ተዘዋውረዋል። የዝውውር ጊዜው ገና 1 ወር ይቀረዋል። ተጨማሪ ትልልቅ ዝውውሮችን ማየታችን አይቀርም። ማንቸስተር ሲቲ አዩ ቡዋዲን ለማስፈረም ይፈልጋል። ኦሊቪዬ ለቶንግ የሊል ፕሬዚደንት 100 ሚሊዮን ዩሮ መጠየቅ ጀምረዋል። ስለዚህ የተጫዋቾች ዋጋ በጣም ሀይሊ ኢንፍሌትድ ሆኗል። በጣም በተጋነነ ዋጋ ነው ተጫዋቾች እየተዘዋወሩ ያሉት እና ፔዥም በእንግሊዝ ያለውን ገበያ ካየ በኋላ ይመስላል ተጫዋቹም ትልቅ ተጫዋች ነው። በእርግጥ ግን ሪያል ማድሪድ ለያን ዲዮማንድ አንድ የውድድር ዘመን ብቻ በላይፕዚግ ላሳለፈ ትልቅ ፖቴንሻል መሆኑን ላሳየ ተጫዋች 120 ሚሊዮን ዩሮ ጋራንቲድ ክፍያ ሊከፍል ነው እየተባለ ነው። ፔዥ ይህንን ያያል። ስለዚህ የሚጠይቀው ገንዘብ በጣም ከፍተኛ ነው። እንደ ሊቨርፑል ዝውውሩን የሚያጠናቀቀው ከሆነ በጣም ውድ ይሆንበታል። ያው ሊቨርፑል እንደምታውቁት ያን ዲዮማንድን ለማስፈረምም 86 ሚሊዮን ፓውንድ አቅርቦ እንደነበር ይታወቃል። ያንን ጥያቄም ወዲያውኑ ላይፕዚግ ውድቅ ያደረገው ወደ 100 ሚሊዮን ዩሮ የሚጠጋ የዝውውር ገንዘብ ማለት ነው። ስለዚህ ሊቨርፑል ባርኮላ ለማስፈረም አሁን አዲሱ የዜና እድገት መጀመሪያ ከተጫዋቹ ጋር ነበር ስምምነት ላይ ደርሷል የተባለው። በተጫዋቹና በክለቡ መካከል የሚደረገው ድርድር ለዝውውሩ መሳካት እንቅፋት አይሆንም፣ ፐርሰናል ተርምስ የሚባሉት ማለት ነው። ከዛ በኋላ ግን የክለብ ለክለብ ጉዳይ ፔዤ ከፍ ያለ ገንዘብ ስለሆነ የሚጠይቀው ሊቨርፑልን ውድ ገንዘብ ሊያስወጣው ይችላል። በክንፍ በኩል አዳዲስ ተጫዋቾች ማስፈረም እንደሚጠበቅበት እናውቃለን። ሊቨርፑል ቪክቶር ሙኞዝን አምጥቷል። ያን ዲዮማንዲን ይፈልግ ነበር። የባርኮላ ስም ባለፈውም የዝውውር ጊዜ እንደዚሁ ተነስቶ ነበር። የዛሬ ዓመት እንዲያውም አስታውሳለሁ ብዙ ጊዜ ከአርሰናል ጋር ነበር የሰማነው ስሙን እንጂ ሮድሪጎን ከሪያል ማድሪድ የማምጣት ፍላጎት ነበራቸው እንደዚህ ሲባል ነበር። ረጅም ጊዜ ቸል ያሉት ቦታ ነው እና ተጫዋቹን ማምጣት ግን ይፈልጋሉ። ቼልሲን በተመለከተ ያው ሰሞኑን ስንጠብቃቸው የነበሩት ሁለቱ ዝውውሮች ያልጠበቅናቸው ዝውውሮች ናቸው። የሁለቱ አንጋፋ ተጫዋቾች የጆርዳን ሄንደርሰን እና የዳኒ ዌልቤክ የዝውውር ጉዳዮች ማለት ነው። የጆርዳን ሄንደርሰን ዝውውር ከሁለቱ ዘግየት ብሎ የሚጠናቀቀው ይመስላል። ግን ዳኒ ዌልቤክን በተመለከተ ዲ አትሌቲክ ያወጣው ዘገባ እንደሚያሳየው ሜዲካሉን ጨርሷል። የ2 ዓመት ኮንትራት ይፈርማል። እንዲያውም ቼልሲ ወደ ሆንግ ኮንግ ሲጓዝ የስብስቡ አካል ሆኖ ይጓዛል ተብሎ ይጠበቃል። ጆርዳን ሄንደርሰንም ከብሬንፎርድ ጋር ተለያይቷል። ብሬንፎርድ እንዲያውም እሱ ከለቀቀ በኋላ ሌላ ተጫዋች ለማምጣት ጫፍ ላይ ደርሷል፣ አነሳዋለሁ። ስለዚህ የሁለቱም ተጫዋቾች ዝውውር የጊዜ ጉዳይ ብቻና ዝውውሩ ይፋ የሚደረግበት ጊዜ ነው የሚጠበቀው እንጂ ተጠናቋል ማለት ይቻላል። ሁለቱም አንደኛው በነጻ የሚዘዋወር ተጫዋች ስለሆነ ቀላል ነው። ሁለተኛው ደግሞ የዳኒ ዌልቤክ ዝውውርም ከፍተኛ ገንዘብ የሚጠየቅበት ባለመሆኑ ምክንያት ውስብስብ ድርድር ያልጠየቀ ዝውውር ነው። ስለዚህ በቅርብ ቀናት ይጠናቀቃሉ ተብሎ ይጠበቃል ሁለቱም ዝውውሮች። ሌላኛው የማንቸስተር ዩናይትድን ጉዳዮች ለማንሳት ማንቸስተር ዩናይትድ በመሸጥም በመግዛትም ላይ ብዙ የሚጠቀሱ ስሞች አሉት። የጆሹዋ ዚርክዜ ጉዳይ በጣሊያን ክለቦች በብርቱ እየተፈለገ ነው። ዩቬንቱስ፣ ሮማ እና ኮሞ የዚህ ተጫዋች ፈላጊዎች ናቸው። የቀድሞ የቦሎኛ ተጫዋች ነበር። በሴሪያ ውጤታማ ተጫዋች ነበር። ክለቦቹ ተጫዋቹን በውሰት ነው መውሰድ የሚፈልጉት። ግን ማንቸስተር ዩናይትድ በውሰት ከዛ በኋላ ወይ በአማራጭ ወይ በአስገዳጅ ሁኔታ ተጫዋቹን ከ1 ዓመት በኋላ በቋሚ ዝውውር የማስፈረም ስምምነት በውሰት ስምምነቱ ላይ እንዲካተት ይፈልጋሉ። ዩናይትድ ግን በቀጥታ መሸጥ ነው የሚፈልገው፣ ስትሬት ሴል ይባላል። እንደዛ ነው መሸጥ የሚፈልገው። ተጫዋቹ በሜዳ ውስጥ ስኬታማ ባይሆንም ግን በመልበሻ ክፍል ውስጥ ተወዳጅ የሚባል አምበሉ ብሩኖ ጊማራይሽን በጣም ቅርብ የሆነ በቅድመ ውድድር ዘመን የዝግጅት ጨዋታዎች ላይ በጣም ግሩም ጎል አስቆጥሯል በኖርዌይ በተደረገ የፕሪሲዝን ጨዋታ ላይ። ነገር ግን የማንቸስተር ዩናይትድ የመጀመሪያ ተሰላፊ ይሆናል ተብሎ አይጠበቅም። ሮማ ረጅም ጊዜ ተጫዋቹን ተከታትሎታል። ባለፈው ጥርም ተጫዋቹን ለማስፈረም ጥረት አድርጎ ነበር። ዩቬንቱስም ይፈልገዋል። ለእኔ ጥያቄ የሚሆነው ራንዳል ኮሎሙዋኒንም ሊያስፈርሙት ስለሆነ ሁለቱም ተጫዋቾች ተመሳሳይ ቦታ ላይ የሚጫወቱ ተጫዋቾች ናቸው። ግን ከሁሉም ጠንከር ያለ ፍላጎት አሳይቷል እየተባለ ያለው ዩቬንቱስ ነው። ለነገሩ ዩቬንቱስ ተጫዋቹ ከቦሎኛ ወደ ማንቸስተር ዩናይትድ ከመዘወሩ በፊትም ቲያጎ ሞታን አሰልጣኝ አድርጎ ቀጥሮ ስለነበር ሞታን ተከትሎ ሊሄድ ይችላል የሚሉ ሪፖርቶች ነበሩ። ስለዚህ ዩቬ ይህንን ተጫዋች ረጅም ጊዜ ተከታትሎታል። ያው ናቹራል ነው የሴሪያ ተጫዋች ስለነበር። ግን ደግሞ እንደምታውቁት ዱሻን ቭላሆቪች ለቋል፣ ወይስ ኦፔንዳ ለቆ ወደ ሊዮን ሄዷል እና በጆናታን ዳቪድ ብቃት ደስተኞች አይደሉም።
ማጥቃቱን እንደገና ማደስ ይፈልጋል። ወደ ዩቬ ሊሄድ የሚችልበት እድል አለ። ኮሞ ደግሞ ሌላኛው ነው። ኮሞ እንደምታውቁት የሴስክ ፋብሪጋዝ ቡድን በሚቀጥለው የውድድር ዘመን በቻምፒየንስ ሊግ ይሳተፋል። ስለዚህ የቻምፒየንስ ሊግ ፉትቦልን ኦፈር ማድረግ ይችላል ማለት ነው እና በዩናይትድ በኩል በተለይ በቋሚ ዝውውር ተጫዋቹን የመሸጥ ፍላጎት አለ። ዩናይትድ ተጫዋቾች ማስፈረም ይፈልጋል። አሁንም በግራ መስመር ተከላካይነትና አንድ ከፍ ያለ ጥራት ያለው አማካይ ማምጣት ይፈልጋል። እንደዛ የሚሆን ከሆነ ፋይናንስ ያስፈልገዋል። ዩናይትድ እንዳሰበው ብዙ ተጫዋቾች የሸጥ አይመስለኝም። ምክንያቱም የራሽፎርድ ዝውውር ላይ ገንዘብ የማግኘት ምኞት ነበራቸው። ከሌሎችም ተጫዋቾች ዝውውር ማኑኤል ኡጋርቴ ተጎዳ። ስለዚህ ከኡጋርቴም ገንዘብ ማግኘት አልቻሉም። ከራስሙስ ሆይሉንድ ዝውውር ብቻ ነው እስካሁን ድረስ ማንቸስተር ዩናይትድ ጠቀም ያለ ገንዘብ ያገኘው እና በዚህ ምክንያት ሌሎች የሚፈልጋቸውን ተጫዋቾች ለማዘዋወር አንዳንድ ተጫዋቾች በቡድን ውስጥ የጎላ ጥቅም የማይሰጡትን በአሰልጣኙ ብዙ የማይታመኑትን ተጫዋቾች የመሸጥ ፍላጎት አሁንም አለ። ስለዚህ የዚርክዜም የሃሪ አማስ የሚባል ወጣት ተጫዋች እሱንም የመሸጥ እና ሌሎችንም ተጫዋች እንደ ቶቢ ኮሊየር አይነት ተጫዋቾችንም ለመሸጥ ፈቃደኛ ነው። እንደዛ የሚሆን ከሆነ እንግዲህ የሚጠቀሱ ስሞች አሉ። እንደ ዳኒዌል ቤክ አይነቱን ተጫዋች አሁን ወደ ቼልሲ ሊዘዋወር ጫፍ ላይ የደረሰውን ተጫዋች የቀድሞ የዩናይትድ ተጫዋች የነበረ የዩናይትድ አካዳሚ ውስጥ ያለፈ እና በኋላ ለዋናው ቡድን የተጫወተ የፕሪሚየር ሊግም ሻምፒዮን የሆነን ተጫዋች የማስፈረም ፍላጎት ነበራቸው ሲባል ነበር ለአጭር ጊዜና ከቤንያሚን ሼሽኮ ጋር እንዲፈራረቅ ሼሽኮ ሸርፍ የእሱ አይነት ኤክስፒሪየንስ ተጫዋች እንዲሰለፍ ማለት ነው እና ብዙ ጠበቅ ያለ አይመስለኝም። ግን የዩቬንቱስ አጥቂ የነበረው ዱሻን ቭላሆቪችን ፍሪ ኤጀንት ነው፣ ከዩቬንቱስ ጋር ተለያይቷል። እሱን የማምጣት ፍላጎት አላቸው። ኦሊ ዋትኪንስንም ልክ እንደ ባለፈው አመት ሁሉ ይፈልጉታል ይባላል። ግን ኦሊ ዋትኪንስን ማስፈረም ምናልባት አስቸጋሪ ሊሆን ይችላል እና በዩናይትድ በኩል እንዲህ አይነት የሚጠቀሱ ስሞች አሉት። ሌላ የሰማሁት ስም ግን የኢሊማን እንዲያየ ጉዳይ ነው። ዴይሊ ሚረር ይህንን ዘገባ ይዞ ወጥቷል። በጣም ደስ የሚለኝ ተጫዋች ነው ኢሊማን እንዲያየ፣ በጣም አስደናቂ ተጫዋች ይመስለኛል። አሁን ለእኔ ትልቁ ጥያቄ በግራ በኩል የሚመጣ ከሆነ በቀደም ስለ ማንቸስተር ዩናይትድ የግራ ክንፍ ስንወያይ ነበር እና በዛ በኩል የበለጠ አውት ኤንድ አውት የክንፍ ተጫዋች ያስፈልጋቸዋል ስል ነበር። ሃይ ቮሊዩም ድሪብለር ነው፣ ቀጥተኛ ነው፣ ፈጣን ነው። ከማቴዎስ ኩኛ ጋር ሌላ አይነት ማቴዎስ ኩኛ የበለጠ የኢንሳይድ ተጫዋች ነው፣ የበለጠ የፕሌይ ሜኪንግ ባህሪ ያለው ተጫዋች ነው። ይሄኛው የበለጠ ንጹህ የክንፍ ተጫዋች፣ የበለጠ ቀጥተኛ ተጫዋች ነው። ስለዚህ በጣም ግሩም ምርጫዎች ይኖሩታል ማንቸስተር ዩናይትድ ይህንን ተጫዋች ማስፈረም የሚችል ከሆነ። ግን በማርከስ ራሽፎርድ ሁኔታ ላይ የሚመሰረት ነው አይደለም ይሄ። ምክንያቱም ራሽፎርድ ስብስብ ውስጥ እስካለ ድረስ ሌላ የክንፍ ተጫዋች ማምጣት የሚችሉ አይመስለኝም። የክሬሴንሲዮ ሰመርቪል ዝውውር ያልተሳካበት አንደኛው ምክንያት ዌስትሃም ከጠየቀው የተጋነነ ገንዘብ ባሻገር የማርከስ ራሽፎርድን ፕሬዘንስ ነው። የማንቸስተር ዩናይትድ ተጫዋች ከሆነ ድረስ ማይሸጥ ከሆነ በሚቀጥለው የውድድር ዘመን የቡድኑ አባል መሆኑ አይቀርም። ስለዚህ ሌላ የግራ ክንፍ ተጫዋች ለማምጣት የስኳድ ስፔስም አይኖርም ማለት ነው እና የኢሊማን እንዲያይን ጉዳይ የምጠራጠረው በችሎታው አይደለም። ችሎታው በጣም ግሩም ነው። በእርግጥ ወደ ማርሴይ ሄዶ አልተሳካለትም፣ ግን በሼፈልድም በኤቨርተንም በጣም ግሩም ተጫዋች ነው። በአማካይ ቦታ ላይ ግን አሁንም እንደ ማኑ ኮኔ፣ ካርሎስ ባሌባ፣ አሌክስ ስኮት፣ ታይለር አዳምስ አይነት ተጫዋቾች እንሰማለን። የአሌክስ ስኮት እንኳን ውስብስብ ሳይሆን አይቀርም። ምክንያቱም 64 ሚሊዮን ፓውንድ አቅርቦ ቼልሲ ጥያቄውን ቦርንመዝ ውድቅ አድርጎታል እና ቦርንመዝ ወደ 100 ሚሊዮን የሚፈልገው እየተባለ በጣም ኤክስፔንሲቭ ሆኗል። ስለዚህ የበለጠ በጀት ፍሬንድሊ የሆኑትን እንደ ታይለር አዳምስ እንደ ማኑ ኮን አይነት ተጫዋቾች ላይ ሊያተኩር ይችላል። እንዲያውም ሮማ ደስተኛ አይደለም። ማንቸስተር ዩናይትድ ከማኑ ኮኔ ጋር በግል ተስማምቷል ሲባል የቆየ ቢሆንም ግን ለሮማ እስካሁን ድረስ ኦፊሻላዊ ጥያቄ አላቀረበም። ለነገሩ ላጋዜታ ዴሎ ስፖርት ሌላ ዘገባ ይቼ ነበር። በዓለም ዋንጫው ሰሞን አርሰናል ከዚህ ተጫዋች ጋር በግል ተስማምቷል የሚል ዘገባ ይዞ ወጥቶ ነበር። በግል መስማማት ብቻውን በቂ አይደለም፣ የክለብ ቱ ክለብ ግንኙነት ያስፈልጋል። ግን ዩናይትድ ሌሎች አማራጮቹን እያጤነ እንደሆነ ማየት የሚቻል ነው። ሉዊስ ሆል የግራ መስመር ተከላካይ ላይ ምርጫቸው ነው። ኒውካስል በጣም ትልቅ መልሶ ግንባታ የሚጠየቅበት ጊዜ ላይ ያለ ይመስላል። ብሩኖ ጉይማራይሽን ሊያጣ ይችላል። ሳንድሮ ቶናሊን አጥቷል። ኢሳቅ ባለፈው የዝውውር ጊዜ አጥቷል። የፈለጓቸውን ብዙ ተጫዋቾች ማግኘት አልቻሉም። በዚህኛው የዝውውር ጊዜም ቪክቶር ሙኞዝ፣ ዮዋን ማንዛምቢ አይነት ተጫዋቾች ወደ ሌሎች ክለቦች ሄደዋል። እዚህ ላይ ሉዊስ ሆልን የሚያጡ ከሆነ እና ደግሞ የረሳውት አንቶኒ ጎርደን ወደ ባርሰሎና ሄደዋል። ለኒውካስል በጣም አስቸጋሪ ጊዜ ነው። ግን ማንቸስተር ዩናይትድ ይህንን ተጫዋች የማስፈረም ፍላጎት አለው የሚል ሪፖርት ተመልክቻለሁ። የዚህኛው የዝውውር ጊዜ ሌላ ትልቅ አጀንዳ ሊሆን የሚችል የሚመስለው የሮድሪ ወደ ሪያል ማድሪድ ሊዘዋወር የሚችልበት ጉዳይን በተመለከተ እየወጣ ያለው ዘገባ ነው። የዚህ የተጫዋች የዝውውር ጉዳይ ከአርብ በፊት ግልጽ ፍንጭ ሊገኝበት ይችላል። ጆዜ ሞሪኞ ተጫዋቹ እንዲመጣላቸው በጥብቅ ሪያል ማድሪድን እየጠየቁ ነው። ሪያል ማድሪድ ለረጅም ጊዜ ጥርጣሬ የነበረው ይህንን ተጫዋች በተመለከተ አንደኛው የመጀመሪያው ኮንሰርን የነበረው ከዛ የኤሲኤል ጉዳቱ በኋላ በአካል
የቀድሞ ፊዚካል ደረጃው ላይ ይገኛል ወይ ወደዛ የድሮ ፎርሙ ላይ የድሮ ፉትቦሊንግ ፎርም ላይ ይገኝ ይሆን ወይ የሚል ጥርጣሬ ነበራቸው። የዓለም ዋንጫው ለእነዚህ ጥርጣሬዎች መልስ የሰጠ ይመስላል። በተሰለፈባቸው 8 ጨዋታዎች ላይ በተለይ በጥሎ ማለፍ ጨዋታዎች ላይ ከፖርቱጋልም ከፈረንሳይም ከአርጀንቲናም ከቤልጅየም ጋር በተደረጉ ጨዋታዎች በጣም ጥሩ ተጫውቷል። በኋላ እንደምታስታውሱት የውድድሩ ኮከብ ተጫዋች ተብሎ ተመርጧል። ስለዚህ ሪያል ማድሪድ ተጫዋቹ በዓለም ዋንጫ ለነበሩት ጥርጣሬዎች መልስ ሰጥቷል የሚል መተማመን አለው። ስለዚህ ወደ ዝውውሩ ለመግባት ወስነዋል። ተጫዋቹም ወደ ሪያል ማድሪድና ወደ ላሊጋ መመለስ ወደ ሊጉ ወደ ሪያል ማድሪድ ሄዶ መጫወት እንደሚፈልግም በተደጋጋሚ ተናግሯል። እንዲያውም አስ እንደሚለው ከፔዤ ጥያቄ ቀርቦለት ነበር፣ ግን ጥያቄውን ውድቅ አድርጓል። ወደ ሪያል ማድሪድ ብቻ ነው መሄድ የሚፈልገው። ሪያል ማድሪድ ከ40 እስከ 50 ሚሊዮን ዩሮ ባለው የዝውውር ሂሳብ ተጫዋቹን ማግኘት ይችላለሁ ብሎ ያምናል። አንደኛው እድሜው 30 ስለሆነ፣ ሁለተኛ ከሲቲ ጋር ያለው ኮንትራት በቅርብ ጊዜ ስለሚጠናቀቅ፣ ሲቲ ግን 100 ሚሊዮን 80 ሚሊዮን ብዙ በውድ ገንዘብ ነው የምንሸጠው የሚል ሜሴጂንግ ነው በብዙሃን መገናኛዎች በኩል የምንሰማው። የመሸጥ ፍላጎት የላቸውም፣ ግን የሚሸጡት ከሆነ በፕሪሚየም ዋጋ ነው መሸጥ የሚፈልጉት። አንድ የኤል ፓይስን ዘገባ እየተመለከትኩ ነበረ ስለ ጆዜ ሞሪኞ እና ስለ ሮድሪ ያነበብኩት ነገር ኢንትረስት አድርጎኛል። ጆዜ ሞሪኞ ወደ ሪያል ማድሪድ ከተመለሱ በኋላ 10 ዓመት በቲቤት ቆይቶ እንደመጣ ሰው በጣም የሰከኑ ነበሩ። መጀመሪያ አካባቢ የተቆጣጠራቸው ያ እሳትነት 2013 ልክ ከሪያል ማድሪድ ከመልቀቃቸው በፊት ደግሞ ከብዙ የመልበሻ ክፍሉ አባላት ጋር ተጣልተው ስለነበር ከቁጣ ጋር ነው የነበሩት። ሪያል ማድሪድ ውስጥ በነበሩበት ጊዜ አግሬሽን ነበራቸው። አሁን እንግዲህ እንደዚህ ናቸው ብሎ ጀጅ ማድረግ የሚቻል አይመስለኝም ፉክክሩ እስኪጀመር ድረስ እና ፉክክሩ የሚጨምረው ሆርሞን አለ አይደለም። ስለዚህ ያኔ በአድሬናሊን ምክንያት ሌላ አይነት የምናውቃቸው ሞሪኞ ልናይ እንችል ይሆናል። ግን አሁን ሲመለሱ በጣም የሰከኑ ሰው ሆነው ከ12 ዓመት በፊት ከነበሩት በጣም የተለዩ ናቸው። የሮድሪ ስም መነሳት እስኪጀመር ድረስ ይላል። ምክንያቱም እስካሁን ድረስ በቃ ሪያል ማድሪድ ለነገሩ ዝውውሮች እየፈጸመ ነው። እንደምታውቁት 2 አዳዲስ ፉልባኮች አምጥቷል። ኩኩሬያና ደንዝል ደምፍሪዝ፣ ቤርናርዶ ሲልቫን ገዝቷል። ኢብራሂማ ኮናቴ መጥቷል። ቶሎ ነው ወደ ዝውውር የገባው ሪያል ማድሪድ። ግን መፈጸም የሚፈልጓቸው ተጨማሪ ዝውውሮች እንዳሉ መቼስ በጣም ግልጽ ነው እና ሮድሪ አጀንዳ አልነበርም እስከ ቅርብ ጊዜ ድረስ። ግን በዓለም ዋንጫ ያሳየውን ብቃት ተከትሎ ራሳቸው ዋናው የዚህ ዝውውር ድራይቨር የሚባሉት ዋና ዝውውሩ እንዲፈጸም እየጠየቁ ያሉት ጆዜ ሞሪኞ ናቸው። ፍሎረንቲኖ ፔሬዝን ለማግባባት ከፍተኛ ጥረት አድርገው ሆኖላቸዋል እየተባለ ነው። ምክንያቱም አሁን በሪያል ማድሪድ ያለው ትልቁ ዲቤት ከሲቲ ጋር ከሚደረገው የክለብ ለክለብ ድርድር ባሻገር የ3 ዓመት ኮንትራት እንስጠው የ4 ዓመት ኮንትራት እንስጠው በሚለው ላይ ብቻ ነው አሁን ብዥታ ያለው። የ1 ዓመት የኮንትራት እድሜ ልዩነት ብቻ እንጂ ተጫዋቹን ማምጣት በተመለከተ ሁሉም ሰው ተስማምቷል እና የሪያል ማድሪድን ትኩረት ስቦ የቆየ ተጫዋች ነው። በቅርብ ጊዜም ባለፈው ማርች ኦንዳ ሴሮ ከሚባል የብዙሃን መገናኛ ጋር ባደረገው ቃለ ምልልስ ለዓለም ምርጡ ክለብ እምቢ ማለት አትችልም የሚል አስተያየት ሰጥቷል። ስለዚህ ኑና ውሰዱኝ የሚመስል አስተያየት መስጠት ከጀመረ ቆይቷል። ይሄ በማንቸስተር ሲቲ ደጋፊዎች በኩል ቅሬታ እንደፈጠረ በሶሻል ፕላትፎርሞች ላይ ያለው በተለይ በትዊተር ላይ ያሉ እንግሊዛን የማንቸስተር ሲቲ ደጋፊዎች በግልጽ ስለሆነ ወደ ሪያል ማድሪድ መዛወር እንደሚፈልግ ምልክቶች እያሳያሉ። ከምልክቶችም የጠነከሩ ናቸው በንግግሩ ላይ የሚንጸባረቁት መልእክቶች። እንዲሁም አንድ ጊዜ ባለፈው ማርች በዚሁ በኦንዳ ሴሮ ቃለ ምልልሱ ላይ ከዚህ በፊት የአትሌቲኮ ማድሪድ ተጫዋች የመሆን ታሪክ ወደ ሪያል ማድሪድ እንዳልዘዋወር እንቅፋት አይሆንም ብሏል። 2 ጊዜ የአትሌቲኮ ማድሪድ ተጫዋች ነበር። አንድ ጊዜ ወጣት ተጫዋች ሆኑ ከ2013 ከ2015፣ ሌላ ጊዜ ደግሞ ከቪያሪያል ከተዘዋወረ በኋላ የዋናው ቡድን ተጫዋች ሆኑ። ግን ይሄ ከአትሌቲ ጋር ያለኝ ታሪክ ወደ ሪያል እንዳልዘዋወር ምክንያት አይሆነኝም ብሏል። የማድሪድ ከተማ ልጅ ነው። አላቅም ሪያል ማድሪድን እየደገፈ አድጎ እንደሆን እና ግን በተደጋጋሚ የዓለም ትልቁ ክለብ የሚጠይቅህ ከሆነ እምቢ አትልም የሚል መልስ ሰጥቷል። ሪያል ማድሪድ በነገራችን ላይ ተጫዋቹን የማስፈረም እድል ነበረው የዛሬ 8 ዓመት በቪያሪያል በነበረበት ጊዜ የኢንተርሚዲየሪዎች ሄደው ለሪያል ማድሪድ ይህን ተጫዋች በ20 ሚሊዮን ዩሮ ብቻ ለምን አታስፈርሙትም? ማድሪድ ደግሞ ያን ጊዜ ካሴሚሮ በእድሜ እየገፋ ስለነበር እና ሮቴት የሚያደርገው ተጫዋች የሚፈልግበት ዘመን ላይ ስለነበር ስሜት የሚሰጥ ነበር። ግን ሪያል ማድሪድ ጥያቄውን ውድቅ አደረገ። በተለይ ዩኒ ካለፋት የሪያል ማድሪድ ፕሬዚደንት የፍሎረንቲኖ ፔሬዝ የቅርብ አማካሪ የሚባል በተለይ ከላቲን አሜሪካ የሚመጡ በርካታ ወጣቶችን እንደ ቪኒሽስ እንደ ሮድሪጎ አይነት ተጫዋቾችን በመመልመል ፌዴ ቫልቬርዴ አይነት ተጫዋቾችን በመመልመል ከፍ ያለ ጥቅም የሰጠ ባለሙያ ነው ዩኒ ካለፋት እና ፔሬዝም ከሚሰሟቸው አማካሪዎች መካከል አንዱ ተደርጎ የሚቆጠር ነው እና እሱ ነው ኢት ዳዝንት ፊት ዘ ፕሮፋይል ወይም ሪያል ማድሪድ የሚፈልገው አይነት ተጫዋች ፕሮፋይል አይደለም ብሎ ዝውውሩ እንዳይፈጸም ያደረገው ይባላል እና ከዛ በኋላ ተጫዋቹ በዛው በ2018 ወደ አትሌቲኮ ማድሪድ ተመለሰ። በ2019 1 ዓመት ብቻ
በአትሌቲኮ ማድሪድ ከቆየ በኋላ ወደ ማንቸስተር ሲቲ ተዘዋወረ። ከዛ በኋላ የደረሰበት ደረጃ ላይ ደረሰ ማለት ነው እና ከዛ በኋላ ዩኒክ አለፋት እንደ ሹዋሜኒ፣ ቫልቬርዴ፣ ካማቪንጋ፣ ጉለር፣ ቤሊንጋም አይነት ዝውውሮች ላይ ሰፊ ተሳትፎ ነበረው። ግን ትልቁ ችግር እነዚህ ተጫዋቾች የቶኒ ክሩስም የሉካ ሞድሪችም ተተኪ መሆን የሚችሉ ተጫዋቾች አይደሉም። ሌላ አይነት ባህር ያላቸው በየራሳቸው ጥሩ ፕሮፋይል ያላቸው ተጫዋቾች ቢሆኑም ግን ሁሉም ኮንትሮለርስ አይደሉም። አሁን ግን ሞሪኞ ሮድሪን ይፈልጋሉ። ሆዜ አንሄል ሳንቼዝ ሌላኛው የክለቡ ጄኔራል ማኔጀርም እንደዚሁ ሌላኛው ፕሮሞተር ናቸው የዚህ ተጫዋች ዝውውር እንዲፈጸም ይላል ኤል ፓይስ። እና የማድሪድ ፍላጎት አሁን በጣም ጥብቅ ነው። በሚቀጥለው የውድድር ዘመን በዛው በሊጋቸው ከባርሰሎናና አትሌቲኮ ማድሪድ ጋር፣ በአውሮፓም ከፔዤ፣ ባየር ሚኒክ፣ አርሰናል አይነት ክለቦች ጋር ለመፎካከር በጣም ጥሩ ቁመና ላይ እንሆናለን የሚል አቋም ነበራቸው አላቸው። የቤርናርዶ ሲልቫ ዝውውርም ሲፈጸም ትልቅ ድራይቨር እንደነበሩ ትልቁ ገፊ እንደነበሩ ሲነገር ነበር፣ ወይም ዝውውሩ እንዲፈጸም ሲያበረታቱ የነበሩ ናቸው። እና የሮድሪጎም ዝውውር በዚህኛው ሳምንት አንድ ዴቨሎፕመንት አንድ እድገት ሊኖረው ይችላል ማለት ነው። ግን ለጊዜው ያለው ሁኔታ ግን የኛው ነው። ተጫዋቹ መዘዋወር ነው የሚፈልግ ግልጽ ነው። አሁን በማንቸስተር ሲቲና በሪያል ማድሪድ መካከል ንግግር መደረግ አለበት። ብዙ ዝውውር ያገኘ አይመስለኝም በማንቸስተር ሲቲና በሪያል ማድሪድ መካከል በቅርብ ጊዜ ምናልባት የዳኒሎ ዝውውር፣ አሁን በቅርብ ጊዜ ቤርናርዶ ሲልቫ በነጻ የተዘዋወረበት ዝውውር ብዙ አይደለም። በቅርብ ጊዜ ብዙ ትራንዛክሽን አልነበረም። ግን ይሄ ዝውውር የሚፈጸም ከሆነ ትልቅ ዝውውር ነው። ይህንን ተከትሎ ማንቸስተር ሲቲ ይሄ ሮድሪ ቢቆይም ባይቆይም ልዩነት የሚያመጣ አልነበረም። ምክንያቱም አዩብ ቡዋዲ የሚባለውን ተጫዋች መጀመሪያ ከአርሰናል ይባል ነበር፣ ሪያል ማድሪድም ተጠቅሶ እንደነበር አስታውሳለሁ። ግን ራዲዮ ሞንቴ ካርሎ ወይም አርኤምሲ የሚባለው ብዙኃን መገናኛ አሁንም ቢሆን ማንቸስተር ሲቲ ይህንን ተጫዋች ለማስፈረም በጣም ጠንከር ያለ ድርድር እያደረገ ነው የሚል ሪፖርት ይዞ ወጥቷል። ትልቁ ጥያቄ እንግዲህ የገንዘቡ ጉዳይ ነው። አንደኛው የተጋነነ ገንዘብ መጠየቅ ስለጀመር እንግዲህ ዓለም ዋንጫው ከመጀመሩ በፊትና እነዚህ የ100 ምናምን ሚሊዮን ፓውንድ ዝውውሮች መፈጸም ከመጀመራቸው በፊት ሊል ተጫዋቹን በ60 ሚሊዮን ዩሮ ለመሸጥ ፈቃደኛ ነበር ሲባል ነበር። አሁን ለቶንግ 100 ሚሊዮን ማለት ጀምረዋል። 100 እንኳ ባይሆን ግን በ60 የሚሸጥ አይመስልም ተጫዋቹ። ሌላኛው ሁለተኛው ነጥብ ገና 18 ዓመቱ ስለሆነ በሊል በኩል አንድ ዓመት በውሰትኛ ጋር ይቆይ የሚል ፕሮፖዛል አላቸው። ግን ሮድሪ የሚለቅ ከሆነ ማንቸስተር ሲቲ ተጨማሪ ተጫዋች ያስፈልገዋል። ስለዚህ አዩብ ቡዋዲ መምጣቱ አይቀርም። ምናልባት ሌላ ሲኒየር አማካይም ሊያስፈልግ ይችል ይሆናል። የቀድሞ የሪያል ማድሪድ አሰልጣኝ አልቫሮ አርቤሎዋ አሁን አዲሱ የፉላም አሰልጣኝ ሆኖ እንደተሾመ እናውቃለን እና ከሪያል ማድሪድ ሁለት ተጫዋቾችን ለማምጣት እየተነጋገረ ነው። አንደኛው ጎንዛሎ ጋርሲያ የሚባለውን በዋናው ቡድን ባለፈው የዓለም የክለቦች ዋንጫ ላይ በሻቢ አሎንሶ አሰልጣኝነት ጊዜ ወሳኝ ጎሎች ሲያስቆጠር ያየነውን ተጫዋች እሱን ለማስፈረም፣ ሌላኛው ደግሞ በሪያል ማድሪድ ካስቲያ ያሰለጠነውን ሴዛር ፓላሲዮስ የሚባለውን ተጫዋች ወደ ክራቨን ኮቴጅ የማምጣት ፍላጎት አለው የሚል ሪፖርት ተመልክቻለሁ። ቅድም ስለ ቼልሲና ጆርዳን ሄንደርሰን ዝውውር ሳነሳ ብሬንፎርድ አንድ አዲስ ተጫዋች ሊያመጣ ነው እያልኩ ነበር። ይሄ ተጫዋች በማንቸስተር ዩናይትድም ይፈልጋል ተብሎ ሰምቻለሁ እና በጣም ድንቅ የውድድር ዘመን ነበር። ሎንስ ሁለተኛ ሆኖ ሲያጠናቅቅ በፒየር ሻዥ ስር አሁን የክሪስታል ፓላስ አሰልጣኝ ሆነው የተሾሙት አሰልጣኝ የሎንስ አሰልጣኝ ነበሩ። በሳቸው ስር የሚደንቅ እድገት ነበር ያሳየው። ማማዱ ሳንጋሬ ይባላል እና ብሬንፎርድ ይህንን ተጫዋች የጆርዳን ሄንደርሰን ተተኪ አድርጎ ለማምጣት 41 ሚሊዮን ፓውንድ ለመክፈል ተስማምቷል። ዝውውሩ በቅርብ ጊዜ ይጠናቀቃል ተብሎ ይጠበቃል። በተለይ ደግሞ የሄንደርሰን ወደ ቼልሲ ለመጓዝ ስምምነት ላይ መድረስ ዝውውሩ እንዲቀላጠፍ አድርጎታል እየተባለ ነው። ስለዚህ አዲስ ተጫዋች ሊያመጡ ነው። ይሄ የበለጠ የሄንደርሰንን ዝውውር እርግጥ ያደርገዋል። በእርግጥ ከክለቡ ጋር በነጻ ተለያይቷል። ራንዳል ኮሎሙዋኒ ወደ ዩቬንቱስ በ50 ሚሊዮን ዩሮ ለመዘዋወር ተስማምቷል። ግን መጀመሪያ በውሰት የቶተናም ተጫዋች ነበር ባለፈው የውድድር ዘመን እና መጀመሪያ ዝውውሩ የ4 ሚሊዮን ዩሮ የውሰት ዝውውር ይሆናል ወደ ዩቬ። የዩቬ ተጫዋች ነበር ለግማሽ ሲዝን ከጥቂት ጊዜያት በፊት። ከዚያ በኋላ ዩቬንቱስ በየትኛውም የአውሮፓ ውድድር የሚሳተፍ ከሆነ የተጫዋቹን ዝውውር ቋሚ የማድረግ የ34 ሚሊዮን ዩሮ ግዴታ ይኖርበታል። ስለዚህ በጠቅላላው 38 ሚሊዮን ዩሮ ይሆናል። ከዛ በኋላ ግን ተጨማሪ 12 ሚሊዮን ዩሮ በቦነስ መልክ የሚከፈል ጠቅላላ ፓኬጁን 50 ሚሊዮን ዩሮ የሚያደርስ ይሆናል። ተጫዋቹ የ5 ዓመት ኮንትራክት ይፈርማል። 5.5 ሚሊዮን ዩሮ የተጣራ ደሞዝ ከክለቡ ያገኛል። ሲደመር 1.5 ሚሊዮን ቦነስ እና ራንዳል ኮሎሙዋኒ ወደ ዩቬ መጓዙ አይቀርም። የዩቬንቱሱ ሲኢኦ እና ጀነራል ማኔጀር ጆቫኒ ካርኔቬሊ ለስካይ ስፖርት ሴንን ተናግረዋል። አሁን ብዙ አልቀረንም ተጫዋቹን ለማስፈረም ድርድሩ ብዙ ርቀት ሄዷል የሚል አስተያየት ሰጥተዋል። ዩቬ በነገራችን ላይ ሌላ በፔዤ ይፈለግ የነበረን ግብ ጠባቂ ለማስፈረም ጫፍ ላይ ደርሷል። ይህም የስካይ ኢታሊያ ዘገባ ነው። እዚሁን ሱዙኪ ይባላል። በዓለም ዋንጫው የጃፓን ብሔራዊ ቡድን ግብ ጠባቂ ነበር። ብቸኛ የቡድኑ ጥቁር አባል ነው መሰለኝ ሱዙኪ። ፔዤ በሉካ ሻቫዬ ብቃት ደስተኛ ስላልነበር ተጫዋቹን የማስፈረም ፍላጎት ነበረው ሲባል ነበር። ግን ሉቺያኖ ስፓሌቲ የቁጥር 1 ግብ ጠባቂነት ዋስትና ሰጥተውታል እና በዚህ ምክንያት አዲሱ የዩቬንቱስ ግብ ጠባቂ ይሆናል። ያው ዩቬ እንደምታስታውሱት ኤሚሊያኖ ማርቲኔዝንም አሊሰን ቤከርንም የማምጣት ፍላጎት ነበረው።
ኤሚ ማርቲኔዝ አሁንም የባካፕ ፕላናቸው ውስጥ አለበት እየተባለ ነው። ነገር ግን የበለጠ ሱዙኪን የሚያስፈርሙ ከሆነ ግን ምናልባት ወደዚህኛው ዝውውር ላይመለሱ ይችላሉ። ሌሎች ዝውውሮች ማግኘት ሳክሉሽን በተመለከተ ፓሪስ ሳን ጀርማን ይህንን የሞናኮ ተጫዋች ማስፈረም ፍላጎት አለው እንደሚታወቀው። ነገር ግን አሁንም ሞናኮ የፔዥን የ45 ሚሊዮን ዩሮ ጥያቄ ሳይቀበል ቀርቷል። ፔዥ አስቸጋሪ ዝውውር ጊዜ መሰለኝ ያሳለፈ ያለው ለፓሪስ ሳን ጀርማን አስቸጋሪ መሆን አልነበረበትም። ግን አንዳንዶቹ ተጠባባቂ የሆኑ ተጫዋቾች የተጠባባቂነት ሚናን የመቀበል ፍላጎታቸው አሁን ተሟጧል። ስለዚህ ትልቁ ባርኮላ ነው። ግን ጎንካሎ ራሞስ፣ ካንጊሊ አይነት ተጫዋቾች ለቀዋል። ደግሞ ለፔዥ ሌላኛው አስቸጋሪ የነበረው የአንዲዮ ማንዲን በጥብቅ ቁጥር አንድ ፈላጊው ነበሩ። ነገር ግን ተጫዋቹ ሪያል ማድሪድን መርጧል። ስለዚህ የፈለጓቸውን ተጫዋቾች እያገኙ አይደለም። ነገር ግን የማግኘት ሳክሉሽን ዝውውር ለማጠናቀቅ ግን ተስፋ ያላቸው ይመስላል። ግን አሁን ትልቁ ችግር ለኪፕ እንዳለው የፔዥ ሌላኛውን ጥያቄ 45 ሚሊዮን ዩሮ ጥያቄ ውድቅ አድርገዋል። አሁን እንግዲህ ሌሎች ክለቦች በምን ያህል ገንዘብ ተጫዋቾች እንደሚሸጡ ስለሚያዩ ብዙ ጊዜ ጠቅሸዋል። ይሄ የዶሚኖ ኢፌክት አለ፣ ዋጋ እንዲንር ምክንያት ይሆናል እና ምናልባት ይህንንም እያጤነ ሊሆን ይችላል። ሞናኮ ጥያቄውን መቀበል አልፈለገም። የ45 ሚሊዮን ዩሮ ጥያቄ ውድቅ ተደርጓል ማለት ነው። ማንቸስተር ዩናይትድ ራዴግ ቪቴክ የሚባል ግብ ጠባቂ አለው። ይህንንም ተጫዋች መሸጥ ይፈልጋል። ቅድም ስላልጠቀስኩት ነው ማነሰው። ዳንጎር፣ ቶቢ ኮሊየር፣ ሃሪ አማስ እንዳለ ሆነው ይህንን የ22 ዓመት ቼካዊ ግብ ጠባቂም ለመሸጥ ፈቃደኛ መሆኑን ሰምቻለሁ። በላጋዜጣ ዴሎ ስፖርት ዘገባ መሰረት ደግሞ ኢንተር ሚላን አሁንም የሊቨርፑልን ከርተስ ጆንስን የማስፈረም ፍላጎት አለው። አንድ እንግሊዛዊ ተጫዋች ለማስፈረም ጫፍ ላይ ደርሷል፣ ጆን ስቶንስን በነጻ ዝውውር። ከዛ ውጪ የ28 ዓመቱን አርጀንቲናዊ የቶተናም ተከላካይ ክርስቲያን ሮሜሮንም የማምጣት ፍላጎት አላቸው። አንዳንድ ዘገባዎች ይህንን ተጫዋች በማስፈረም ፉክክር ውስጥ ባርሴሎና መሳተፍ ጀምሯል ቢሉም ግን ከዚህ በፊትም ይፈልጉት ነበር የተባለውን አሁን በሊቨርፑል ያለውን ግን በሊቨርፑል ቋሚ ለመሆን ያልቻለውን ከስኳር ተጫዋችነት ያልተሻገረውን ከርትስ ጆንስን የማምጣት ፍላጎት አላቸው። በማንቸስተር ሲቲ በኩል ሳቪኞ የቶተናም ታርጌት ነው። ቶተናም ማርከስ ራሽፎርድን የመውሰድ ፍላጎት ነበረው። የዛሬ ዓመት ሳቪኞን ለማስፈረም ጥረት አድርጎ ነበር። በቅርብ ጊዜ ከራያን ሼርኪ ከአንቷን ሴሜኞ አይነት ተጫዋቾች መምጣት በኋላ በሲቲ የመሰለፍ እድሉ የበለጠ እየጠበበ መጥቷል እና በዚህ ምክንያት ወደ ቶተናም ሊዘዋወር ይችላል። ብዙ ዘገባዎች በቅርብ ጊዜ ሲወጡ እንደነበር አስታውሳለሁ እና አሁን እንዲህ አይነት የዝውውር ጉዳይ አለ። ስለ ጆን ስቶንስ እያነሳው ነበር። ጆን ስቶንስ ሐሙስ ዕለት ዛሬ ማለት ነው ሜዲካሉን በዛው በሚላን በክላውዲዮ ጀንቲሌ ያደርጋል፣ በአፒያኖ ጀንቲሌ ያደርጋል እና ተጫዋቹ አዲሱ የኢንተር ተጫዋች የመሆኑ ጉዳይ የጊዜ ጉዳይ ብቻ ይሆናል ማለት ነው። የቼልሲው ፊሊፕ ዮርጌንሰን ወደ ስትራስቡርግ ሊጓዝ ነው እየተባለ ነው። ሁለተኛ ግብ ጠባቂ ነው እንደምታውቁት። ከአንዳንድ ጊዜ ቁጥር አንድ ግብ ጠባቂ ይሆናል። ግን ቁጥር አንድ ግብ ጠባቂ በሆነበት በዚያ የፓሪስ ጨዋታ የጨዋታው የጥፋት ነጥብ የነበረው እሱ የሰራው ስህተት ነው። በእርግጥ እስከ 70ኛው ደቂቃ ድረስ እሱ ያንን ስህተት እስከሰራበት ጊዜ ድረስ ጥሩ እየተጫወተ ነበር። ነገር ግን እዛች ቅጽበት ላይ ትልቅ ስህተት ሰራና በኋላ ፔዤ የጎል ፍለድጌቱ ተከፈተ ማለት ነው እና ትልቅ ችግር ነበር። ኤዲን ጄኮ በዛው በሻልከ ሊቆይ ነው። ከዛ ውጭ የስፐር ሊንድስትሮም ወደ ሻልከ ሊዘዋወር ጫፍ ላይ ደርሷል። ግን ናፖሊም ሌላ አማራጭ ነው ተብሏል። ዦን ክሌር ቶዲቦ የዌስትሃሙ ተከላካይ ወደ ማርሴይ ሊጓዝ ንግግር እያደረገ ነው ብሏል ኒኮሎ ሽሬያ የሚባል አንድ ዘጋቢ። የቀድሞ የማንቸስተር ሲቲ ተጫዋች ካልቨን ፊሊፕስ ከማንቸስተር ሲቲ የእስያ የቅድመ ውድድር ዘመን የዝግጅት ጉዞ ስብስብ ውጭ ከሆነ በኋላ አሁን ወደ ሼፈልድ ዩናይትድ በውሰት ሊዘዋወር ይችላል እየተባለ ነው። የቀድሞ የአርሰናል ተከላካይ ታኬሮ ቶሚያሱ ከክሪስታል ፓላስ ጋር ልምምድ እያደረገ ነው እና በልምምዱ አጥጋቢ ፐርፎርማንስ የሚያሳይ ከሆነ አዲሱ የክሪስታል ፓላስ ተጫዋች ሊሆን ይችላል። በአያክስ ነበር በቅርብ ጊዜ። እነዚህ አሁን የሰሟቸው የዝውውር ጉዳዮች ናቸው። ስላደመጣችሁን በጣም አመሰግናለሁ። ደህና ዋሉ።